አዳነን ከሞት አዳነን ከሞት አዳነ ኢየሱስ ኢየሱስ አዳነን ከሞት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያኖች እንደምንሰነበታችሁ። ይህንን ቀን ይህንን ጊዜ ይህንን እድል የሰጠን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። በዛሬው ዕለት ይዘንላችሁ የምንቀርበው ትምህርት ታቦትንና ጽላትን በተመለከተ ይሆናል። ብዙ ወንድሞችና እህቶች ስለ ጽላትና ስለ ታቦት በርካታ ጥያቄዎች አሏቸው። ለምሳሌ ጽላት ማለት ምን ማለት ነው? ጽላቱን የሰጠው ማን ነው? ጽላቶቹ ላይ የጻፈባቸው ማን ነው? ሰዎቹ ጽላቶችን መስራት ይችላሉ ወይ በአሁኑ ሰዓት? ታቦት ማለት ምን ማለት ነው? አገልግሎቱስ ምንድነው? የብሉይ ኪዳን ታቦት እንዴት ተሰራ? የታቦቱ ባለቤትስ ማን ነው? ታቦቱን በስመ ቅዱሳንና በስመ መላእክት መስራት ይቻላል ወይ? የኪዳኑ ታቦት ወደ ኢትዮጵያ መጥቷል ወይ? ገድላትና ድርሳናት እንዲሁም 80 አሃዱ የተባለው መጽሐፍ ቅዱስ የኪዳኑ ታቦት ወደ ኢትዮጵያ ስለመምጣቱ ምን ይላሉ? የሚሉት ጥያቄዎችና የመሳሰሉት ጥያቄዎች ቀርበው አስፈላጊው ምላሽ በቤተ ክርስቲያናችን አውድ መሰረትና መጻሕፍቶች መሰረት ምላሽ ተሰጥቷቸዋል። መልካም የክትትል ጊዜና የትምህርት ጊዜ ይሁንላችሁ። እግዚአብሔር አምላክ ጊዜያችሁን ይባርክ። ወስብሐት ለእግዚአብሔር። ይህ ጥያቄ መሰረታዊ ጥያቄ ነው። ስለ ጽላት ብዙ ክርስቲያኖች ብዙ የእግዚአብሔር ቤተሰቦች ጥያቄ አላቸው። ነገር ግን የሚያገለግሏቸውን አገልጋዮች ጠይቀው መረዳት አይፈልጉም። ጠይቀው መረዳት የማይፈልጉት በሁለት መሰረታዊ ነገሮች ነው። የመጀመሪያዎቹ ጠይቀው ምላሽ ስላጡ ሲሆን፣ ሁለተኛዎቹ ደግሞ ብንጠይቅ የሚቀስፍ መልአክ ይላክብናል ወይ በሽታ ይላክብናል ብለው ስለሚያስቡ ነው። ስለዚህ ስለ ጽላት መጠየቅ አይፈልጉም። ዛሬ ከምንመማራቸው ነገሮች መካከል ወይም እናንተ ከጠያቃችሁኝ ጥያቄ በመነሳት ይህ መልስ ማግኘት መቻል አለበት። ነገረ ጽላት መልስ ማግኘት አለበት። ጽላት የሚለውን ቃል ለመጀመሪያ ጊዜ የምመልሰው ከግዕዙ ቃል ነው። ጽላት የሚለው የግዕዝ ቃል ስለሆነ በግዕዝ ቤት ወይም በቅኔ ትምህርት ቤት ጽሌ የሚለው ለአንድ ሲሆን ጽላት የሚለው ደግሞ ብዙ ቃላቶችን ነው የሚያሳየው። የቅኔ መምህራን ጽሌ፣ ጽሌያት፣ ጽላታት እያሉ ያረቡታል። ይህ የቅኔ ቤት ሙያ ነው ወይም የግዕዝ ቋንቋ ትምህርት ቤት ሙያ ነው። ያም ሆነ ይህ ጽሌም ሆነ ጽሌያት የብዙነትና የአንድነት ጉዳይ እንጂ የትርጓሜ ልዩነት አያመጣም።
ጽሌና ጽላት የተባሉትን ሁለቱን ቃላቶች ከግዕዝ ወደ አማርኛ ስንተረጉማቸው ጸለለ የሚለውን ግስ ማየት ግድ ይለናል። ጸለለ ከሚለው ግስ ተነስተን ጽሌና ጽላት የሚሉትን ትርጉሞችን አብረን እንመልከት። ለምሳሌ ጸለለ የሚለው የግዕዝ ቃል ጋረደ ማለት ነው። ለዚህ ምስክር ወእንዘ ዘንተ ይትናገሩ ናሁ ደመና ብሩህ ጸለሎሙ የሚል በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ እናገኛለን። ይህ ትርጉም ሲተረጎም እርሱ ገና ሲናገር እነሆ ብሩህ ደመና ጋረዳቸው ይላል። ጸለሎሙ ያለውን ነው ጋረዳቸው ያለው። ከዚህ ትርጉም ስንነሳ ጽሌ ማለት እና ጽላት የሚለውን ስንተረጉም ጽሌ የሚለው መጋረጃ ማለት ሲሆን ጽላት ማለት ደግሞ መጋረጃዎች ማለት ነው። ምን ከሚለው ጸለለ ጋረደ ከሚለው ስንነሳ ተጨማሪ ይጼልለከ በገባዋቲሁ የሚል ዘርም እናገኛለን። ይህም ሲተረጎም በላባዎቹ ይሸፍናል ወይም ይጋርድሃል ማለት ነው። መዝሙር 91 ቁጥር 4 ላይ ከዚህ ትርጉም ስንነሳ ጽሌ ማለት መሸፈኛ ወይም መጋረጃ ማለት ሲሆን ጽላት ማለት ደግሞ መሸፈኛዎች ወይም መጋረጃዎች ማለት ነው። ጸለለ የሚለው ሁለተኛው ትርጉም ጨለመ ማለት ነው። ለዚህም ማስረጃ ወተጸለለ ልቦሙ የሚል ቃል በሮሜ መጽሐፍ ላይ እናገኛለን። ትርጓሜውም የማያስተውለው ልቦናቸው ጨለመ ማለት ነው። ከዚህ ትርጉም ስንነሳ ጽሌ ማለት ጨለማ ማለት ሲሆን ይህም የግዕዙ ትርጉም ነው። ኤፌሶን ምዕራፍ 4 ቁጥር 18 ላይ ያለውን እንደዚህ ይላል። ወጽሉም ህሊናሆሙ ወነኪራን እምሕይወተ እግዚአብሔር በእበዶሙ ወበጽላሌ ልቦሙ ኤፌሶን 4 ቁጥር 18 እነርሱ ባለማወቃቸው ጠንቅ በልቦናቸው ደንዳናነት ጠንቅ ልቦናቸው ጨለመ። ጨለመ የሚለው ቃል በግዕዝ ጽሉም ማለት ነው። ሶስተኛውን ትርጉም ስንመለከት ጸለለ የሚለው ያንኑ አንዱን ግስ በሶስተኛ ፍቹ ስንመለከት አጸና ማለት ነው። ለዚህ ማስረጃ ወኃይለ ልዑል ይጸልለኪ የሚል እናገኛለን። ትርጓሜውም የልዑል ኃይል ያጸናሻል ማለት ነው በእኛ ቤት ትርጉም። ከዚህ ግስ ስንነሳ ጽሌ ማለት ማጽኛ ማለት ሲሆን ጽላት ማለት ደግሞ ማጽኛዎች፣ መጽኛዎች፣ መጽኛኛዎች ተብሎ ሊተረጎም ይችላል። ወደ አራተኛው ትርጉም ስንመለስ ጸለለ የሚለውን አንዱን ግስ በአራተኛው ትርጉም ስንመለከት ደግሞ ሰፈፈ፣ ተንሳፈፈ ማለት ነው። ከዚህ ግስ ስንነሳ ለምሳሌ ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ ይላል ወይም የሚል ቃል እናገኛለን ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ። ትርጓሜውም የእግዚአብሔር መንፈስ በውሃዎች ላይ ሰፎ ነበር የሚል ነው። እንግዲህ ወመንፈሰ እግዚአብሔር ይጼልል የሚለውን ቃል ነው ሰፎ ነበር፣ ይሰፍ ነበር የሚለው። ከዚህ ቃል ተነስተን ወይም ከዚህ ትርጉም ተነስተን ጽሌ የሚለውን ዘር ስንመለከት መንሳፈፊያ ማለት ነው። ጽላት የሚለውን ደግሞ ስናይ መንሳፈፊያዎች ማለት ነው። እስካሁን ድረስ የተመለከትነው የግዕዙን ቃል ትርጉም ነው። በብሉይ ኪዳን ጽላት እንዴት እንደሆኑ እንዴት እንደሚሰሩ ምን እንደሆኑ አሁን አብረን የምንመለከትበት ጊዜ ይሆናል። እነዚህ በብሉይ ኪዳን የምንመለከታቸው ወይም ደግሞ የብሉይ ኪዳን ጽላቶች እስራኤላውያን ከግብጽ ምድር ወጥተው ወይም በሙሴ አማካኝነት ከግብጽ ምድር ወጥተው ወደ ከነዓን በሚሄዱበት ዘመን እግዚአብሔር ለሙሴ የሰጣቸው ጽላቶችን ነው አሁን አብረን የምንመለከት። የብሉይ ኪዳን ጽላቶች የሚባሉት እነሱ ናቸው። እዚህ ላይ የምትመለከቱት ሁለት ጽላቶችን ሙሴ ይዞ እናያለን።
ሙሴ ነው። ሙሴ 2 ጽላቶችን ይዟል። ስለዚህ አሁን በሰፊው የምናወራው ስለ እነዚህ ጽላቶች ይሆናል ማለት ነው። እነዚህን ጽላቶች እግዚአብሔር መቼ ሰጠ? ለነማን ሰጠ? እነሱስ እንዴት ተቀበሉት? እግዚአብሔር ጽላቶችን ሲሰጣቸው እንዴት ነበር የሰጣቸው? የብሉይ ኪዳንን ጽላት ስንመለከት በሁለት መንገድ ነው የምናየው። የብሉይ ኪዳን ጽላት የቤተ ክርስቲያን ሊቃውንቶች እንደሚናገሩት በ1445 ዓመተ ዓለም ገደማ ቅድመ ልደተ ክርስቶስ ለእስራኤላውያን እንደተሰጡ ይነገራል። ሙሴ እስራኤልን ከግብፅ ምድር አውጥቶ ወደ አባቶቹ የተስፋ ቃል ማለት ወደ ከነዓን ምድር ሲመራቸው እግዚአብሔር ሙሴን ወደ ሲና ተራራ እንዲወጣ አዘዘው። ለምሳሌ ዘጸአት ምዕራፍ 24 ቁጥር 12 ላይ እንዲህ የሚል ቃል አለ። እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ፣ በዚያም ሁን፣ እነርሱን ታስተምር ዘንድ እኔ የጻፍኩትን ሕግና ትእዛዝ የድንጋይም ጽላት እሰጥሃለሁ አለው። ይህንን ያለው እግዚአብሔር እስራኤልን ሙሴ ይመራበት በነበረበት ዘመን በ1445 ዓመተ ዓለም ገደማ ነው። ሙሴም እግዚአብሔር እንዳለው ወደ ተራራው ወጣ። ወደ ተራራው ወጣና በዘጸአት ምዕራፍ 31 ቁጥር 18 ላይ እንዲህ የሚል ቃል እናገኛለን። እግዚአብሔርም ከሙሴ ጋር በሲና ተራራ የተናገረውን በፈጸመ ጊዜ በእግዚአብሔር ጣት የተጻፈባቸውን ከድንጋይ የሆኑ 2 የምስክር ጽላቶች ሰጠው ይላል። ሰጠው። ሙሴ ወጣ። ሙሴ ወጥቶ ከእግዚአብሔር ጋር ተነጋገረ፣ ከእግዚአብሔር ጋር አወራ። ከእግዚአብሔር ጋር ከተነጋገረ በኋላ እግዚአብሔር እስራኤልን እንዲያስተምር ለሙሴ 2 ጽላቶችን እንደሰጠው ይህ ክፍል ይነግረናል። እነዚህ ጽላቶች የተዘጋጁት በመላእክት ወይም በሰው አይደለም። ራሱ እግዚአብሔር ነው ያዘጋጃቸው። በዘጸአት 32 ቁጥር 15 ላይ እንዲህ የሚል ቃል እናገኛለን። ጽላቶቹም የእግዚአብሔር ሥራ ነበሩ፣ ጽሕፈቱም በጽላቶቹ ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበረ ይላል። ያዘጋጃቸው እግዚአብሔር ነው፣ የጻፈባቸውም እግዚአብሔር ነው። እነዚህ ጽላቶች ወደ ሕዝቡ ሳይደርሱ ሙሴ ገና ከሲና ተራራ ይዟቸው ሲወርድ እስራኤላውያን የወርቅ ጥጃ ሰርቶ ያመልክ ነበር። አሮን ግበር ለነ አማልክተ፣ አሮን በፊታችን የሚሄድ አማልክትን ስራልን ብለውት አሮንም ሊቀ ካህኑ ያንን ወርቃቸውን ሰብስቦ ጥጃ አድርጎ ሰራላቸውና በዛ ሲያመልኩ ሙሴ ያገኛቸው። ያን ጊዜ ጽላቶቹ ከሙሴ እጅ ላይ ወደቁና ተሰበሩ። እነዚህ በእግዚአብሔር እጅ የተዘጋጁት ጽላቶች፣ እነዚህ የመጀመሪያዎቹ ጽላቶች ይባላሉ። ሁለተኛዎቹ የብሉይ ኪዳን ጽላቶች የሚባሉት በነቢዩ ሙሴ እጅ የተዘጋጁ ጽላቶች ናቸው። እነዚህም የተዘጋጁት በዛው ዓመተ ዓለም ላይ ነው። በ1445 ዓመተ ዓለም ገደማ ማለት ሙሴ እስራኤልን ያገለግልበት በነበረበት ዘመን ማለት ነው። ጽላቶቹ ከተሰበሩ በኋላ እግዚአብሔር ሙሴን እንዲህ አለው። እግዚአብሔር ሙሴን አለው 2 የድንጋይ ጽላት እንደ ፊተኞቹ አድርገህ ጥረብ፣ በሰበርካቸው በፊተኞቹ ጽላቶች የነበሩትን ቃላቶች እጽፍባቸዋለሁ። ዘጸአት ምዕራፍ 34 ላይ እዚህ ክፍል ላይ ስንመለከት ሙሴ ጽላቶቹን ከሰበረ በኋላ ጸጥ ብሎ ነው ቁጭ አለው። ጽላት ለመስራት አልሄደም። ጽላት ለማዘጋጀት አልተንቀሳቀሰም። እጆቹን ወደ ምድረ በዳው አለቶች አልተሰነዘረም። ያን ጊዜ እግዚአብሔር እንደሰበርካቸው አድርገህ 2 የድንጋይ ጽላቶች ጠርበህ አዘጋጅተህ ወደ እኔ ና ተሎ እኔም እጽፍበታለሁ አለ።
ሙሴም እንደ ፊተኞቹ አድርጎ 2 የድንጋይ ጽላቶች ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች በእጁ ወሰደ። ዘጸአት ምዕራፍ 34 ቁጥር 4 ላይ ቅድም ያነበብኩት ላይ እግዚአብሔር ሲያዘዘው ነው የምንመለከት፣ እንዲጠርብ እንዲያዘጋጅ። አሁን ያነበብኩት ክፍል ደግሞ ሙሴ በታዘዘው መሰረት አዘጋጅቶ ወደ ተራራው ሲወጣ ነው የምንመለከት። ዘዳግም ምዕራፍ 5 ቁጥር 22 ላይ እግዚአብሔርም በተራራው ላይ በእሳትና በደመና በጨለማው ውስጥ ሆኖ በታላቅ ድምፅ እነዚህን ቃሎች ለጉባኤያችሁ ሁሉ ተናገረ፣ ምን አልጨመረም። በ2ቱ የድንጋይ ጽላቶች ላይ ጻፋቸው፣ ለእኔም ሰጣቸው ይላል። አሁን እግዚአብሔር ሙሴ ባዘጋጃቸው 2ቱ የድንጋይ ጽላቶች ላይ ጻፈባቸው፣ ከዛም ለሙሴ ሰጠው ይላል የእግዚአብሔር ቃል። 2ኛ ጽላቶች የሚባሉት እነዚህ ናቸው በብሉይ ኪዳን። ብዙ ሰዎች ሙሴ ጽላትን ካዘጋጀ እኛም ማዘጋጀት እንችላለን ብለው እየሞከሩት ነው። ከቃሉ እንደምንረዳው ግን ሙሴ የቀድሞዎችን ጽላቶች አይቻለሁና አስመስዬ መስራት እችላለሁ ብሎ አላለም። ሙሴ ያዘጋጀው እኮ እግዚአብሔር አዝዞት ነው። ሙሴ እግዚአብሔር ሳያዘዘው ምንም ያደረገው ነገር የለም። ተሰበሩበት፣ ቁጭ አለ። ጽፈቱንም አይቼዋለሁ መጻፍ እችላለሁ ብሎ አልተነሳም፣ ብዕሩን አላነሳም። እግዚአብሔር ግን እንደ ሰበርካቸው እንደ ፊተኞቹ አድርገህ አለው። የፊተኞቹን ያውቃቸዋል። ከሙሴ ውጭ ማንም ያውቃቸው አይችልም። አብሮት የነበረው ኢያሱ እንኳን አያውቃቸውም። ስለዚህ ሙሴ እንደ ተሰበርካቸው አድርገህ ሲለው ምን ያህል መጠን እንዳላቸው፣ ምን ያህል ክብደት እንዳላቸው ማን ያውቃል በጥንቃቄ ብለን ስንል ሙሴ ብቻ ነው የሚያውቀው። እነሱን አስመስሎ እንዲሰራ ግን እግዚአብሔር አዘዘው። ይህ ብቻ አይደለም። እግዚአብሔር ሙሴን በልጥረብና እኔ ያዘዝኩህን ቃላቶች ጻፍባቸው አይደለም ያለው፣ ወደኔ ና ነው ያለው። ብዙ ሰዎች ድንጋዩን መጥረብ ይችሉ ይሆናል። ድንጋይ መጥረብ ስለቻሉ ጽላት መጥረብ ይችላሉ ብለን ግን አንችልም። ስለ ጽላት ማወቅ ቀዳሚ ነገር ስለሆነ ማለት ነው። ስለዚህ በጥያቄው መሰረት ከሙሴ ስንመለከት ጽላት ለማዘጋጀት ከእግዚአብሔር መታዘዝ ግድ ይላል። የእግዚአብሔርን ድምፅ ለመስማት ግድ ይላል፣ ያውም በብሉይ ኪዳን ዘመን። ሌላው ወደ እግዚአብሔር መቅረብ ግድ ይላል። እግዚአብሔር የተዘጋጁት ጽላቶች ላይ ሊጽፍባቸው ይገባል። ያለበለዚያ ጽላቱ ጽላት ሊሆን አይችልም። የሚሆነው ድንጋይ ብቻ። ማንም ሰው ሳይታዘዝ ጽላት መጥረብ አይችልም። ጽላትን ማዘጋጀት አይችልም። ይህ ነገር እውነት ነው። በቤተ ክርስቲያናችን ሙሴ የሕጉን ጽላቶች ሲቀበል የሚካኤልን ጽላት እንደተቀበለ ቤተ ክርስቲያናችን ታስተምራለች። ሊቃውንቶቿና አዋልድ መጻሕፍቶች ሁሉ በዚህ ይስማማሉ። ለዚህ መረጃ ማቅረብ እችላለሁ። ወእምዝ ጾመ ሙሴ 40 መዓልተ ወ40 ሌሊተ ወጸለየ ሀበ እግዚአብሔር ለተወክፎተ ጽላተ ጽዮን ወይቤ ኢትህድግ አለ ነፍሲ እግዚእ ወአምላኪየ ወዘንተ ብሂሎ ሙሴ አመጸለየ አስተራዮ መልአከ እግዚአብሔር ዘስሙ ኡራኤል ወይቤሎ ለሙሴ ወልደ እንበረ ንሳ ዘንተ ጽላተ ዘተስእለ በእደ እግዚአብሔር በቀለመ ወርቅ እመን ወስገድ ቦቱ አሃዱ ጽላት ዘጽዮን ታቦተ ሕጉ ለእግዚአብሔር ወአሃዱ ታቦት ዘቅዱስ ሚካኤል ዘህልው ቅድመ እግዚአብሔር በየማነ ምስዋ ወእላንቱ በሰሌዳ ኮክ እለተቀርጻ በውስቴቶን ቃላተ ሕጉ ለእግዚአብሔር ድርሳነ ኡራኤል ገጽ 185 1985 ዓመተ ምህረት እትም። ትርጓሜውን ላነበው። ከዚህ በኋላ ሙሴ ጽላተ ጽዮንን ለመቀበል ጌታዬ አምላኬ ነፍሴን አትተዋት በማለት ወደ እግዚአብሔር እየጸለየ 40 ቀንና 40 ሌሊት ጾመ።
ሙሴ እንዲህ ብሎ በጸለየ ጊዜ ስሙ ኡራኤል የተባለ የእግዚአብሔር መልአክ ይህንን በእግዚአብሔር እጅ በወርቅ ቀለም የተጻፈበትን ጽላት እንካ፣ እመንበት፣ ስገድበት ብሎ ሰጠው። አንዱ ጽላት የእግዚአብሔር የሕጉ ማደሪያ ሲሆን አንዱ ደግሞ በእግዚአብሔር ፊት በምስዋ ቀኝ የሚኖር የሚካኤል ጽላት ነው ይላል። ይህንን የሚናገረው ድርሳነ ኡራኤል የተባለው የቤተ ክርስቲያናችን መጽሐፍ ነው። በድርሳነ ኡራኤል መጽሐፍ እንዳያችሁት ነቢዩ ሙሴ ከኡራኤል እጅ 2 ጽላትን እንደተቀበለ እነዛ ጽላቶች ደግሞ አንዱ የእግዚአብሔር የሕጉ ማደሪያ ሲሆን ሁለተኛው ደግሞ የሚካኤል ጽላት እንደሆነ ይናገራል። በመጽሐፍ ቅዱስ ውስጥ ግን የሚካኤል ጽላት የተባለ በየትኛውም ክፍል ላይ አናገኝም። ብዙዎቹ ሊያውቁትና ሊረዱት የሚገባ እውነት ይህ ነው። ነቢዩ ኤርምያስ ምዕራፍ 31 ቁጥር 33 ላይ እንዲህ አለ። ከዚያን ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው ላይ አኖረዋለሁ፣ በልባቸውም ላይ እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ይህ ትንቢታዊ ቃል ነበረ። ነቢዩ ኤርምያስ በሚያገለግልበት ዘመን ስለ ሐዲስ ኪዳን አስቀድሞ የተናገረው ትንቢት ነበረ። በዚህ ክፍል ላይ የምንመለከተው እግዚአብሔር እንዲህ አለ ነው የሚለን። ምን አለ? ሕጌን በልቦናቸው ላይ አኖረዋለሁ፣ እጽፈዋለሁ አለኝ ብሎ ነቢዩ ኤርምያስ ትንቢት አስቀድሞ ሲናገር እንመለከታለን። የዕብራውያን ጸሐፊ ይህንኑ ቃል በመጠቀም እንዲህ ይላል፣ ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልባቸው ላይ አኖረዋለሁ፣ በልባቸውም ላይ ጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ዕብራውያን 8 ቁጥር 10 ላይ። አሁን በሐዲስ ኪዳን እግዚአብሔር የፈለገው የኛን ልብ ነው፣ የክርስቲያኖችን ልብ። እግዚአብሔር ሕጉን ልባችን ላይ ሊጽፈው ፈለገ። ለእስራኤላውያን የሰጣቸው የድንጋይ ጽላት ሲሆን ለእኛ ለክርስቲያኖች ደግሞ የሰጠን የእኛን የራሳችንን ልብ ነው። ለእስራኤላውያን ሕጉን የጻፈላቸው ድንጋይ ላይ ሲሆን ለእኛ ደግሞ የጻፈው ልባችን ላይ ነው። ክብር ለአምላካችን ይሆን። አሁን ልባችን ጽላታችን ነው። አሁን ልባችን የሕጉ ማደሪያ ነው፣ የሕጉ መኖሪያ ነው። ስለዚህ በሐዲስ ኪዳን ጽላቱ ምንድን ነው ከተባለ ሁላችንም ማወቅና ማስተዋል ያለብን የኛ ልብ መሆኑን ነው። የእግዚአብሔር ጽላት የኛ ልብ መሆኑን ነው። ዕብራውያን ምዕራፍ 10 ቁጥር 15 እስከ 16 ላይ እንዲህ ይላል፣ መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል፣ ከዚያ ወራት በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖረዋለሁ፣ በልቦናቸውም ላይ እጽፈዋለሁ። ሕጉን ድንጋይ ላይ አንፈልገውም፣ እኛ ልብ ላይ ነው የምንፈልገው። ይህንን ስንመለከት ቅድም እንደተነሳሁት ከግዕዝ ቃል ነው የምነሳው። ታቦት የሚለው የግዕዝ ቃል ነውና ታቦት ብዙ አይነት ትርጉም አለው ወይም ብዙ አይነት ፍች አለው። ለምሳሌ ታቦት ማለት በአማርኛ ሲተረጎም መርከብ ማለት ነው። ግበር ለከ ታቦተ ትርጓሜውም ለአንተ መርከብን ስራ ማለት ነው። ዘፍጥረት ምዕራፍ 6 ላይ። ሁለተኛ ትርጉም ሳጥን ማለት ነው። ወሶበሪው ከመብዙህ ወርቅ ዘተረክበ ውስተ ታቦት የሚል ሁለተኛ ነገሥት ምዕራፍ 12 ቁጥር 11 ላይ እናገኛለን። ትርጓሜውም በሳጥን ውስጥ ብዙ ገንዘብ መኖሩን ባዩ ጊዜ ማለት ነው። በዚህ ክፍል ላይ በግዕዙ ታቦት የተባለው ወደ አማርኛ ሲተረጎም ሳጥን ተብሎ ተተርጉሟል። ስለዚህ
ታቦት ማለት በአማርኛ ሳጥን ማለት ነው። ሶስተኛ መቃብር ማለት ነው። ገነዞ ሴት ለአዳም ውስተ ታቦት በምስራቀ ገነት ይላል። ትርጓሜውም ሴት አዳምን ገነዘው ከገነት በስተምስራቅ በመቃብር ውስጥ አኖረው ማለት ነው። መጽሐፈ ቀለምንጦስ። በዚህ ክፍል ላይ ደግሞ ግዕዙ ታቦት ያለውን አማርኛው መቃብር ብሎታል። ስለዚህ በግዕዙ ታቦት ሲባል ታቦት የተባለው አማርኛ ሆኖ ሲመጣ መቃብር ይሆናል ማለት ነው። አራተኛ ማደሪያ ማለት ነው። የቤተ ክርስቲያን ሊቃውንቶች ወይም የግዕዝ ቋንቋ አዋቂዎች ቤተ አደረ ከሚለው ግስ ያወጡታል። ማደሪያ ማለት ነው። በዚህ ላይ ብዙ አይነት አስተምሮቶች አሉ። ለምሳሌ በእኛ ቤተ ክርስቲያን እስራኤላውያን ታቦትን ከመስራታቸው በፊት ወይም ታቦትን እንዲሰሩ ከታዘዙበት ዘመን በፊት በሰማያዊቷ ኢየሩሳሌም ታቦት ዘዶር የተባለች የሥላሴ ስዕል ያለባት አንድ ታቦት እንደነበረች ቤተ ክርስቲያናችን ታምናለች። እኛም የተማርነው ይህንን ነው። ያቺ ታቦት ታቦት ዘዶር እንተ ይእቲ እግዝእትነ ማርያም ተብላለች። ደግሞ ታቦት በእስራኤላውያን ዘንድ ከመዘጋጀቱ በፊት ለዘመናት የነበረች ታቦት ዘዶር የተባለች እንደነበረች ከነገሩም በኋላ ያቺ ታቦት ድንግል ማርያም ናት ብለውናል። ይህንን ጥያቄ ለቤተ ክርስቲያናችን ምሁራን ሕጉ በሌለበት ዘመን ታቦት ምን ሊያደርግ ነው? ሕጉ የተሰጠው ለእስራኤላውያን ከሆነ ለነሙሴ ከሆነ ከነሙሴ በፊት ታቦት አለ ከተባለ ምን ሊኖርበት ነው? ምን ሊቀመጥበት ነው ታቦት የተሰጠው የሚል ጥያቄ ያስነሳል። ሌላው ታቦት ዘዶር እንተ ይእቲ እግዝእትነ ማርያም የሚለው ቃል ድንግል ማርያም ወዳልነበረችበት ዘመን ወስዶ ማኖርን ያሳያል። ሁለተኛ አባቶቻችን አጽመ አዳምን ማለት አዳም ከሞተበት ጊዜ አንስቶ እስከ ካህኑ መልከ ጼዴቅ ድረስ እንደ ታቦት ይጠቀሙበት እንደነበረ በዲያቆን ሄኖክ ኃይሌ ታቦት በሐዲስ ኪዳን በሚለው መጽሐፉ ላይ የአዳምና አጽም አባቶቻችን ታቦት አድርገው ይጠቀሙበት እንደነበረ ይገልጻል። መጽሐፈ ስንክሳር ዘጳጉሜም እንዲሁ አይነት መልክ አለው። ከእግዚአብሔር ቃል እንደምንረዳው የታቦት አገልግሎት የጀመረው በ1445 ዓመተ ዓለም ቅድመ ልደተ ክርስቶስ ገደማ ነው። ሕጉ ለእስራኤላውያን ሲሰጥ እስራኤላውያን ታቦትን እንዲያዘጋጁ እግዚአብሔር ተናገራቸው። ዘጸአት ምዕራፍ 25 ቁጥር 10 ላይ መመልከት ይቻላል። ሕጉ በሌለበት ዘመን ወይም ሕጉ ባልተሰጠበት ዘመን እስራኤላውያንም ሆኑ የእስራኤላውያን አባቶች ታቦት የሚባል ነገር የላቸው። ታቦት እንዲሰራ ያዘዘው ማን ነው የሚለው ጥያቄ የአንድ ሰው ጥያቄ ብቻ ሳይሆን የብዙ ሰዎች ጥያቄ ነው። ለብዙ ሰዎችም ደግሞ ይህ መልስ መመለስ መቻል አለበት። ከእግዚአብሔር ቃል እንደምንመለከተው ታቦትን እንዲሰሩ ያዘዘው ልዑሉ አምላክ እግዚአብሔር ነው። እግዚአብሔር ለሙሴ ጽላትን ሲሰጠው እዛው ሲና ተራራ ላይ በነበረበት ሰዓት እንዲህ ብሎ ተናገረው። እግዚአብሔር ለሙሴ ከግራር እንጨት ታቦትን ይስሩ፣ ርዝመቱ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል፣ ቁመቱም 1 ክንድ ተኩል ይሁን። ዘጸአት ምዕራፍ 25 ቁጥር 10 ላይ እዚህ ላይ አንድ ነገር ልናስተውል ይገባል። ታቦት ሲሰራ ዛፉ ስለተገኘ ብቻ ወይም መስራት የምንችልበት ዕቃ ወይም ገንዘብ ስላገኘን ብቻ መስራት አንችልም።
እግዚአብሔር ሊያዝዘን ይገባል። ታቦትን መስራት የሚችል ጥበበኛ ሁሉ መስራት አይችልም። ታቦትን እንዲሰሩ የታዘዙ አካሎች ወይም ህዝቦች አሉ። እነዛ ህዝቦች በእግዚአብሔር ቃል መሰረት ስንመለከት እስራኤላውያን ብቻ ናቸው። ሌሎቹ ዕቃው ስለሌላቸው ዕውቀቱ ስለሌላቸው ሳይሆን አልታዘዙም፣ እንዲሰሩ አልታዘዙም። ዘጸአት ምዕራፍ 25 ከቁጥር 10 ጀምሮ እንደዚህ ይላል። እግዚአብሔር ሙሴን እንዲህ ሲል ተናገረው። ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር። በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከእነርሱም የምትቀበሉት መባ ይህ ነው: ወርቅ፣ ብር፣ ናስ፣ ሰማያዊ፣ ሐምራዊ፣ ቀይም ግምጃ፣ ጥሩ በፍታም፣ የፍየልም ጠጉር፣ ቀይ የአውራ በግ ቁርበት፣ የአቆስጣ ቁርበት፣ የግራርም እንጨት፣ የመብራትም ዘይት፣ ለቅባት ዘይትና ለጣፋጭ ዕጣን ቅመም፣ መረግድም፣ ለኤፉድና ለደረት ኪስ የሚደረግ ፈርጥ በመካከላቸው አድር ዘንድ መቅደስ ይስሩልኝ። እኔም እንደማሳይህ ሁሉ እንደ ማደሪያው ምሳሌ እንደ ዕቃውም ሁሉ ምሳሌ እንዲሁ ስሩት። ከግራር እንጨት ታቦትን ይስሩ። እነማን ሲባል እስራኤላውያን ናቸው ታቦት እንዲሰሩ የታዘዙት። ስለዚህ የትኛውም ሰው ተነስቶ መስራት አይችልም። ማለት ከእስራኤል ነገድ ውጭ የሆነ መስራት አይችልም። በዛ ዘመንም ወይም ሕጉ ከተሰጠበት ጊዜ አንስቶ ግብፃውያን ለራሳቸው ታቦት አልሰሩም። ባቢሎናውያን ለራሳቸው ታቦት አልሰሩም። ኢትዮጵያውያንም ለራሳቸው በዛን ሰዓት ታቦት አልሰሩም። ምክንያቱም አልታዘዙምና። የታዘዙት እስራኤላውያን ናቸው። መስራትም ያለባቸው እነሱ ናቸው። እግዚአብሔር ለእስራኤላውያን እንዲሰሩ ያዘዛቸው እና እነርሱም የሰሩት ታቦት በእንደዚህ አይነት መልክ ነው። ይህ ታቦት እንዴት እንደተሰራ በምን እንደተሰራ አብረን እንመለከታለን። ዘጸአት ምዕራፍ 25 ቁጥር 10 ላይ ከግራር እንጨትም ታቦትን ይስሩ። ይህ የእግዚአብሔር ትእዛዝ ነው። እግዚአብሔር ለሙሴ ከግራር እንጨት ታቦት እንዲሰሩ አዘዘው። ሙሴ የሚያደረገው ሂዶ ይህንኑ ነው። ዘዳግም ምዕራፍ 10 ቁጥር 3 ላይ እንዲህ ይላል። በዚያን ጊዜ እግዚአብሔር እንደፊተኞቹ ያሉትን 2 የድንጋይ ጽላቶች ጠርበህ ወደ እኔ ወደ ተራራው ውጣ፣ ለአንተም የእንጨት ታቦት ስራ። ዘዳግም ምዕራፍ 10 ቁጥር 1 ላይ ከግራር እንጨትም ታቦትን ሰራሁ። ዘዳግም 10 ቁጥር 3 ላይ ሙሴ ሌላ ምርጫ ውስጥ አልገባም። እግዚአብሔር ባዘዘው መንገድ ያንኑ ያደረገው። የተሻለ እንጨት አለ ብሎ ደግሞ ለእግዚአብሔርም አማራጭ ዛፍ አላቀረበለትም። ይሄኛው ዛፍ ቢሆን የተሻለ ነው የሚል ምርጫ ውስጥም አልገባም። ያንኑ እንዳደረገ እንመለከታለን። ብዙ ሰዎች ስለዚህ ታቦት ሲናገሩ የተለያየ ነገር ያቀርባሉ። ማለት ለምን እግዚአብሔር የግራር እንጨትን መረጠ? ሌላ የተሻለ ዛፍ የለም ወይ? ሌላ ድንቅ የሆነ ዛፍ የለም ወይ? ብርቱ የሆነ ዛፍ የለም ወይ? ሌላ ነገር የለም ወይ ብለው በማሰብ የግራር እንጨትን የመረጠበትን ልዩ ልዩ ምክንያት ይደረድራሉ። መጽሐፍ ቅዱስ ግን እንደሚነግረን እግዚአብሔር የግራር እንጨትን የመረጠበት ምክንያት ይሄ ነው አይልም፣ አላለንም። ስለዚህ እኔ እግዚአብሔር የግራር እንጨትን በምን ምክንያት እንደመረጠው አላውቅም። መጽሐፍ ቅዱስ አላለኝም። ስለዚህ በመጽሐፍ ቅዱስ ውስጥ ያልተነገረውን ነገር መናገር አልደፍርም። ምንም አይነት አንድምታ አልጨምርም። ሙሴም ይህንን ጥያቄ አልጠየቀም። ለምንድን ነው እግዚአብሔር የግራርን እንጨት የመረጥክበት? ምክንያትህን ንገረኝ፣ ዝርዝር ሐሳቡን ማወቅ እፈልጋለሁ። እሱ እሾሃማ ነው፣ እሱ እንዲህ አይነት ዛፍ ነው፣ የተሻለ ዛፍ የለም ወይ ብሎ
ምስጢር ለማወቅ ወይም ምስጢር አለው ብሎ በማሰብ እግዚአብሔርን ሲጠይቅ እና ሲመራመር በመጽሐፍ ቅዱስ ውስጥ አልተጻፈም። እግዚአብሔርም ለሙሴ ሲነግረው የግራር እንጨትን የመረጥኩበት ምክንያት ይሄ ነው የሚል ዝርዝር ሁኔታ አልነገረውም። ከግራር እንጨት ብቻ ስራ ነው ያለ። ስለዚህ እንደ እግዚአብሔር ቃል ልናወራ፣ እንደ እግዚአብሔር ቃል ብቻ ልንናገር ይገባናል። ያው አንዱ ታቦት የተዘጋጀው ከወርቅ ነው። እግዚአብሔር ሌላ ወይም ልዩ ታቦት ከወርቅ ስራ አላለው። ከግራር እንጨት የሰራኸውን ያንን ታቦት በውጭና በውስጥ ለብጠው ነው ያለው። ዘጸአት ምዕራፍ 25 ቁጥር 11 ጀምሮ እንደዚህ ይላል፣ በውስጥና በውጭም በጥሩ ወርቅ ለብጠው፣ በእርሱም ላይ በዙሪያው የወርቅ አክሊል አድርግለት፣ 4 የወርቅ ቀለበቶችም አድርግለት፣ እነርሱም በአራቱ እግሮቹ ላይ አኑር። በአንድ ወገን 2 ቀለበቶች፣ በሌላ ወገን 2 ቀለበቶች ይሁኑ። በዚህ ክፍል ላይ የፈለኩት ሐሳብ በውስጥና በውጭ በጥሩ ወርቅ ለብጠው፣ ያን የግራር እንጨት ማለት ከግራር የተሰራውን ታቦት በውጭና በውስጥ እንዲለብጠው ነው እግዚአብሔር ያዘዘው። ሙሴም ያደረገው ይህንኑ ነው። ታቦቱ የሚሰራበትን ጥሬ ዕቃ የመረጠው ራሱ እግዚአብሔር ነው። ከግራር እንጨትም ታቦትን ይስሩ። ቅድም ያነበብኩት ዘጸአት ምዕራፍ 25 ቁጥር 10። የታቦቱ መጠን እንዲሁ በብዙዎቹ ዘንድ ሊታወቅ የሚገባው ለሕዝባችን ሊነገር የሚገባው ነገር ነው። የብሉይ ኪዳን ታቦት ርዝመቱ 2 ክንድ ተኩል ማለት 1 ሜትር ከ25 ሳንቲሜትር ነው። በጣም ትልቅ ነው። 1 ሜትር ከ25 ሳንቲሜትር ርዝመቱ። ወርዱ ማለት ጎኑ 1 ክንድ ተኩል ነው፣ 75 ሳንቲሜትር። ቁመቱ ከላይ ወደ ታች ሲታይ ደግሞ 1 ክንድ ተኩል ነው፣ 75 ሳንቲሜትር ነው። ይሄ የብሉይ ኪዳን ታቦት አጠቃላይ ገጽታው የግራር ዛፍ፣ ወርቅ፣ የወርቅ አክሊሎች፣ የወርቅ ቀለበቶች፣ በወርቅ የተለበዱ 2 መሎጊያዎች፣ ከግራር ዛፍ ከንጹህ ወርቅ ብቻ የተሰራ 1 የስሬት መክደኛ፣ ከወርቅ የተሰሩ 2 የኪሩቤል ምስሎች ነው። እነዚህ ሙሉ ሆነው ሲገኙ ነው ታቦት ተብሎ ሊነገር የሚችለው። እስራኤላውያንም ታቦት የሚሉት እነዚህ ነገሮች አሟልተው ነው። እንደተመለከትነው አጠቃላይ የታቦቱ አካል ውጩም ውስጡም ይህንን ይመስላል። በውጭም በውስጥም በወርቅ ተለብጧል። ከንጹህ ወርቅ ብቻ የስሬት መክደኛ ተደርጎለታል። ከንጹህ ወርቅ ብቻ 2 የኪሩቤል ምስሎች አሉት። ከግራር እንጨት ተሰርተው በወርቅ የተለበዱ መሎጊያዎች ወይም መሸከሚያዎች አሉት። 4 ቀለበቶች፣ የወርቅ ቀለበቶች አሉት። ዙሪያውን ደግሞ የወርቅ አክሊሎች አሉት። እነዚህ ሁሉ ተደምረው ነው ታቦት የተባለው። በእነዚህ ሁሉ ልክ ግን ታቦቶች አልተባለም፣ አንድ ታቦት ነው። እንግዲህ በሐዲስ ኪዳን ታቦት ያስፈልገናል የምንል ከሆነ እነዚህ ነገሮች ሁሉ ሊሟሉለት ይገባል። ርዝመቱም፣ ወርዱም፣ ቁመቱም ሁሉ የተሟላ ነገር ያስፈልገናል። ይህንን የማናደርግ ከሆነ ግን እግዚአብሔርን እየታዘዝን አይደለም ማለት። እግዚአብሔር ታቦት ስሩ ብሎ ያዘዘው እሱ ስለሆነ በዚህ አይነት መንገድ ስሩ ብሎ የተናገረው እሱ ስለሆነ ከዚህ ታቦት ላይ ማሳነስም ሆነ ማብዛት እግዚአብሔርን አለመታዘዝ ነው።
የኪዳኑ ታቦት አገልግሎት በመጽሐፍ ቅዱስ በግልጽ ተቀምጧል። ለምሳሌ አጠቃላይ የኪዳኑ ታቦት አገልግሎት የሚከተለውን ይመስላል። አንደኛ የምስክር ጽላቶች ማስቀመጫ ነው። መጀመሪያውንም ሲዘጋጅ የተዘጋጀው እግዚአብሔር ከእስራኤል ሕዝብ ጋር የገባበትን የምስክር የቃል ኪዳን ምስክር የሆኑትን ሁለቱን ጽላቶች ማኖሪያ እንዲሆን ማስቀመጫ እንዲሆን ነው የተዘጋጀው። ሁለተኛ የእግዚአብሔርን ትእዛዝ መስሚያ ነው። እስራኤላውያን መሪዎች ወይም የእስራኤላውያን መሪዎች አባቶች እነ ሙሴ ታቦቱ ከተሰራ በኋላ የእግዚአብሔርን ድምፅ ይሰሙት የነበረው በታቦቱ በኩል ነበር። እግዚአብሔርም ለእስራኤላውያን ሊናገር የፈለገው በታቦቱ በኩል ነበር። ስለዚህ ታቦቱ የእግዚአብሔርን ድምፅ መስሚያ ነበር። ሶስተኛ የእግዚአብሔር መገኛ ነው። እግዚአብሔርን የሚፈልግ እስራኤላዊ ወደ ቤተ መቅደሱ ሲሄድ እግዚአብሔር በዛ ይገኛል። በዛ እገናኛለሁ ነው ያለው የእግዚአብሔር ቃል። አራተኛ የእግዚአብሔርን ይቅርታ ይገልጻል። እስሬት መክደኛው ላይ ደም ሲፈስ እግዚአብሔር ኃጢአተኛውን ሰው ይቅር ይለዋል። ሌላው መና የያዘ መሶብ ማስቀመጫ ነው ታቦቱ። እስራኤላውያን በምድረ በዳ መና እየበሉ ነበር ይጓዙ የነበሩት። ከነዓን ሲገቡ እግዚአብሔር ለእስራኤላውያን አባቶች ያደረገውን ተአምርና መግቦት ምስክር እንዲሆን በመሶብ ውስጥ የተቀመጠ መና ማለት መና የያዘ መሶብ በታቦቱ ውስጥ እንዲቀመጥ ታዝዟል። ስድስተኛ የአሮን በትር ማስቀመጫ ነው። እግዚአብሔር አሮንን ሊቀ ካህናት አድርጎ ከሌዋውያን መካከል መርጦታል። ሌዋውያን በጉዞ ላይ እያሉ እኛም ሊቀ ካህናት ሆነን ማገልገል አለብን ብለው ተነሱ በአሮንና በሙሴ ላይ። ያን ጊዜ ምርጫ ተከናወነ። የአሮን በትርና የሌሎቹ በትር ወደ ቤተ መቅደሱ ወይም ወደ መገናኛው ድንኳን እንዲገቡ ታዘዘ። ያን ሰዓት እግዚአብሔር የመረጠውን ለየ። አሮንን መረጠ፣ በትሩን አለመለመ። ያቺ የአሮን በትር በታቦቱ ውስጥ እንድትቀመጥ እግዚአብሔር አዘዘ። ጽላት የሌለበት ታቦት ሊሆን አይችልም። የእግዚአብሔርን ትእዛዝ የማንሰማበት ታቦት ሊሆን አይችልም። የእግዚአብሔር መገኛ የማይሆን ታቦት ሊሆን አይችልም። የእግዚአብሔርን ይቅርታ የማናገኝበት ታቦት ሊሆን አይችልም። መና የያዘ መሶብ የማይቀመጥበት ታቦት ሊሆን አይችልም። እንግዲህ እነዚህን ሁሉ የሚያሟላ መሆን አለበት። ታቦት ብለን ስንል እንደ እግዚአብሔር ቃል እኒህን ሁሉ የሚያሟላ መሆን አለበት። የታቦቱ ባለቤት ራሱ እግዚአብሔር ነው። ቅዱሳን መላእክት ወይም ቅዱሳን ሰዎች አይደሉም። ታቦትን ለቅዱሳን መላእክት አሳልፎ መስጠት ወይም በቅዱሳን መላእክት ስምና በጻድቃን ስም መስራት አይቻልም። ለእስራኤላውያን የተገለጡ ብዙ ቅዱሳን መላእክቶች አሉ። ነገር ግን በእነርሱ ስም አንድም እስራኤላዊ የሆነ ሰው ታቦት ሰርቶ አያውቅም። ለእስራኤላውያን ብዙ ቅዱሳን አባቶች አሏቸው፣ እናቶች አሏቸው። እግዚአብሔርን የታዘዙ የእግዚአብሔርን ድምፅ የሰሙ ነቢያቶች አሏቸው። ነገር ግን በእነርሱ ስም እነርሱ ከሞቱ በኋላ ስማቸውን በመጠቀም ታቦተ ኤርምያስ፣ ታቦተ ኤልያስ፣ ታቦተ ዳንኤል፣ ታቦተ ሙሴ ብለው አልሰሩም። ታቦተ አብርሃም፣ ታቦተ ይስሐቅ፣ ታቦተ ያዕቆብ የሚል በእስራኤላውያን መካከል የለም። ታቦት የእግዚአብሔር ብቻ ነው። ባለቤቱም እግዚአብሔር ነው። እዚህ ላይ አንድ ነገር ልብ እንድንል እፈልጋለሁ። እስራኤላውያን ያልተከሰሱበት ነገር ቢኖር ማለት እግዚአብሔርን ያላሳዘኑበት ነገር ምን አለ ተብሎ ከተፈለገ በዚህ ነገር እግዚአብሔርን አልበደሉትም። ማለት ታቦት በመስራት ለሌላ ሰዎች በመስራት ለቅዱሳን አባቶቻቸው በመስራት ለመላእክት በመስራት ለራሳቸውም በመስራት ለወገኖቻቸው በመስራት እግዚአብሔርን አልበደሉ። በቤተ መቅደሱ ውስጥ ብዙ ነገር ሰርተዋል፣ ብዙ ኃጢአት አድርገዋል። ነገር ግን
አሁን እንዳልኳችሁ ይህንን ነገር በማድረግ እግዚአብሔርን አልበደሉም። ማንም ነብይ ተነስቶ ታቦት ለምን በመላእክት ስም አሰራችሁ፣ ታቦት ለምን በነሙሴ ስም ሰራችሁ ብለው አልከሰሷቸውም። እስራኤላውያን ሁሉ አላደረጉትም። የእግዚአብሔር ቃል ዘጸአት ምዕራፍ 25 ቁጥር 22 ላይ እንደዚህ ይላል፣ በዚያም ካንተ ጋር እገናኛለሁ የእስራኤልም ልጆች ታዘዝ ዘንድ የምሰጥን ነገር ሁሉ በምስክሩ ታቦት ላይ ባለው በሁለቱ ኪሩቤል መካከል በስሬት መክደኛው ላይ ሁኜ እናገራለሁ። ይህ ቃል የሚያሳየው ሚካኤል በታቦት ላይ ሆኖ ያናግርሃል፣ ቅዱሳን መላእክቶች በታቦቱ ላይ ሆነው ያናግሩሃል፣ ቅዱሳን አባቶች በታቦቶች ላይ ሆነው ያናግሯችኋል። አንተም ከሞትክ በኋላ በታቦት ላይ ሆነ ታናግራለህ አይደለም ያለው፣ በታቦቱ ላይ ሆኜን ያናግርሃለሁ ነው ያለው። ስለዚህ የታቦቱ ባለቤት ባጭሩ እግዚአብሔር ብቻ ነው። ይህ ጥያቄ ብዙዎች ሊረዱት የሚገባ ጥያቄ ነው። ብዙ ሰዎች ታቦትን ቢያምኑም ስለ ታቦት አንዳንድ ነገሮችን ቢረዱም በማን ስም እንደሚጠራ ምን ተብሎ እንደሚጠራ ግን ዕውቀቱ የላቸውም። ከዚህ የተነሳ ብዙ አይነት ስም ያላቸው ታቦቶች በተለያዩ ስሞች በሀገራችን እናገኛለን። እንደ እግዚአብሔር ቃል ስንመለከት የብሉይ ኪዳን ታቦት የራሱ መጠሪያ ስም ነበረው። የምስክሩ ታቦት ተብሎ ይጠራ ነበር። በእርሱም ውስጥ የምስክሩን ታቦት ታኖራለህ። እግዚአብሔር ሙሴን ሲናገረው ወደ መገናኛው ድንኳን ታቦቱን ሲያስገባ እግዚአብሔር ምንድነው ያለው? የምስክሩን ታቦት በሱ ውስጥ ታኖራለህ ይላል። ስለዚህ የምስክሩ ታቦት ተብሎ ይጠራል። ሁለተኛ የእግዚአብሔር ታቦት ይባላል። ኢያሱም አላቸው በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ። በእግዚአብሔር ታቦት ነው ፊት ነው ያለው። ስለዚህ ታቦቱ የእግዚአብሔር ታቦት ነው የሚባለው። ኢያሱ እስራኤልን ወደ ከነዓን ሲያስገባ ከነዓንን ሲያወርሳቸው ዮርዳኖስን ሊሻገሩ ሲሉ ያላቸው የእግዚአብሔር ታቦት ነው ያለ። የሙሴ ታቦት አላለም፣ የእግዚአብሔር ታቦት ነው ያለ። ዳዊትም ከእነርሱ ጋር የነበሩት ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠ በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ ይላል። እዚህም ጋር የምንመለከተው በዳዊት ዘመንም አልተቀየረም፣ አልተጨመረም። የእግዚአብሔር ታቦት ነው የተባለው። ሶስተኛ ታቦቱ የቃል ኪዳን ታቦት ተብሎ ይጠራ ነበር። ከእግዚአብሔርም ተራራ በ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው ይላል። እዚህ ጋር የእግዚአብሔርም የቃል ኪዳኑ ታቦት የሚል ቃል አለ። ስለዚህ የቃል ኪዳኑ ታቦት ተብሎ ይጠራል። ሶስተኛ የእግዚአብሔር የቃል ኪዳኑ ታቦት ይባላል። ከእግዚአብሔርም ተራራ የ3 ቀን መንገድ ያህል ተጓዙ። የእግዚአብሔርም የኪዳኑ ታቦት የሚያድርበትን ስፍራ ይፈልግላቸው ዘንድ የ3 ቀን መንገድ ቀደማቸው ይላል። እዚህ ክፍል ላይ የእግዚአብሔር የኪዳኑ ታቦት ነው የተባለው ዘኍልቍ ምዕራፍ 10 ቁጥር 33 ላይ፣ ዘኍልቍ ምዕራፍ 14 ቁጥር 44 ላይ እነርሱ ግን ወደ ተራራው ራስ ሊወጡ ደፈሩ። ነገር ግን የእግዚአብሔር የቃል ኪዳኑ ታቦትና ሙሴ ከሰፈሩ አልተነሱም ይላል። እዚህ ላይ የምንመለከተው የእግዚአብሔር የቃል ኪዳኑ ታቦት ተብሎ ነው የሚጠራው። ኢያሱ ምዕራፍ 4 ቁጥር 18 ላይ የእግዚአብሔርንም የቃል ኪዳኑን ታቦት የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ የካህናቱ እግር ጫማ ደረቅ መሬት መርገጥ በጀመረ ጊዜ የዮርዳኖስ ውሃ ወደ ስፍራው ተመለሰ ይላል። እዚህ ክፍል ላይ የምንመለከተው በኢያሱ ዘመን ታቦቱ ይጠራ የነበረው የእግዚአብሔርን የቃል ኪዳን ታቦት የእግዚአብሔር የቃል ኪዳን ታቦት ተብሎ ነው። አራተኛ የታቦቱ መጠሪያ በአጭር ቃል የቃል ኪዳኑ ታቦት ተብሎ ይጠራል። ኢያሱም ካህናቱን የቃል ኪዳኑን ታቦት ተሸክማችሁ በሕዝቡ ፊት እለፉ ብሎ ተናገራቸው። እዚህ ክፍል ላይ ደግሞ የእግዚአብሔርን ትቶ የቃል ኪዳኑ ታቦት ብቻ ብሎ ሲናገር እንመለከታለን። ኢያሱ ምዕራፍ 3 ቁጥር 6 ላይ፣ ኢያሱ ምዕራፍ 3 ቁጥር 8 ላይም ይህንኑ ቃል እንመለከታለን። የቃል ኪዳኑ ታቦት ተብሎ ይጠራል።
እግዚአብሔር አምላክ እስራኤላውያንን ያዘዛቸው አንድ ታቦት እንዲሰሩ ነው። እነርሱ የሰሩትም አንድ ታቦት ብቻ ነው። ዘጸአት ምዕራፍ 25 ቁጥር 10 ላይ ከግራር እንጨትም ታቦትን ይስሩ፣ ታቦቶችን ይስሩ አላለም። ታቦትን ይስሩ ቃሉ የሚያመለክተው አንድን ታቦት ነው። ዘጸአት ምዕራፍ 37 ቁጥር 1 ላይ የምንመለከተው እስራኤላውያን የሰሩት ታቦትም አንድ መሆኑን ባስልኤልም ከግራር እንጨት ታቦቱን ሰራ ይላል። እግዚአብሔርም የተናገረውን ቃል አጸና። እግዚአብሔርም ተስፋ እንደሰጠ በአባቴ በዳዊት ፋንታ ተነሳው፣ በእስራኤልም ዙፋን ላይ ተቀመጥኩ። ለእስራኤልም አምላክ ለእግዚአብሔር ስም ቤት ሰራሁ። ከግብፅ ምድር ባወጣቸው ጊዜ ከአባቶቻችን ጋር ያደረገው የእግዚአብሔር ቃል ኪዳን ላለበት ታቦት ስፍራ በዚያ አደረኩለት። አንደኛ ነገሥት ምዕራፍ 8 ቁጥር 20 እስከ 21። እዚህ ክፍል ላይ ንጉሥ ሰሎሞን ስለ አንድ ታቦት ነው የተናገረው። ያ ታቦት አንድ መሆኑን፣ በእርሱ ዘመንም የነበረው ታቦት አንድ መሆኑን፣ በመሳፍንት ዘመን አልተጨመረም፣ በኢያሱ ዘመንም አልተጨመረም፣ በሌሎቹ ዘመኖችም አልተጨመረም። አንድ ታቦት ነው ያገኘው። የእግዚአብሔር ታቦት ሙሴ ከነበረበት ከ1445 ዓመተ ዓለም ቅድመ ልደተ ክርስቶስ ጀምሮ እስከ ኢዮስያስ ዘመነ መንግስት እስከ 609 ዓመተ ዓለም ድረስ በኢየሩሳሌም እንደነበረ በመጽሐፈ ዜና መዋዕል ተጽፏል። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሰሎሞን በሰራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሆንባችሁም። አሁንም አምላካችሁን እግዚአብሔርና ሕዝቡን እስራኤልን አገልግሉ ይላል። ሁለተኛ ዜና ምዕራፍ 35 ቁጥር 3 ላይ እስከ ኢዮስያስ ዘመነ መንግስት እስከ 609 ዓመተ ዓለም ገደማ ድረስ በኢየሩሳሌም እንደነበረ ግልጽ ሆኖ በመጽሐፍ ቅዱስ ላይ ተቀምጦልናል። እንግዲህ ምርጫው የናንተ ነው። ከመጽሐፍ ቅዱስ ይልቅ ገድለ ተክለ ሃይማኖት የሚለው ይበልጣል ብላችሁ የምታምኑ ከሆነ በንጉሥ ሰሎሞን ዘመነ መንግስት በ970 እስከ 931 ዓመተ ዓለም ገደማ ወደ ኢትዮጵያ መጥቷል ብላችሁ ማመን ትችላላችሁ። አይ መጽሐፍ ቅዱስ የሚለው ነው የሚበልጥ የምትሉ ከሆነ ደግሞ ወደ ኢትዮጵያ በዚያ ዘመን አለመምጣቱን ማመን ትችላላችሁ። ምክንያቱም ከንጉሥ ሰሎሞን ዘመነ መንግስት በኋላ የቃል ኪዳኑ ታቦት እስከ ኢዮስያስ ዘመነ መንግስት በዚያ እንደነበረ የእግዚአብሔር ቃል ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ይነግረናልና። ከእግዚአብሔር ቃል እንደምንማረው በዛን ዘመን የብሉይ ኪዳኑ ታቦት ወደ ኢትዮጵያ አልመጣም። የቤተ ክርስቲያናችን አንዳንድ መጻሕፍቶችንና አብይ መጽሐፍ የተባለውንም 80 አሃዱ መጽሐፍ ቅዱስን በመጥቀስ ወደ ኢትዮጵያ አለመምጣቱን ላሳያችሁ እችላለሁ። 80 አሃዱ የተባለው መጽሐፍ ይህ መጽሐፍ ነው። ይህ መጽሐፍ ቅዱስ በንጉሥ ሰሎሞን ዘመነ መንግስት ወደ ኢትዮጵያ እንዳልመጣ በግልጽ ያስቀምጥልናል። የሄደበትንም አድራሻውን ይነግረናል። ለምሳሌ በመጽሐፈ ዕዝራ ካል ላይ እግዚአብሔርን የሚያገለግሉበት ንዋየ ቅዱሳቱን ጥቃቅኑና ታላላቁን ዕቃ ሁሉ የእግዚአብሔር ታቦትንም ከቤተ መንግስት ዕቃ ቤትም ያለውን ሳጥኑን ሁሉ ማርከው ወደ ባቢሎን ወሰዱት ይላል። ታቦቱንም ወደ ባቢሎን ወሰዱት ይላል። መቼ ከተባለ በ586 ዓመተ ዓለም ገደማ ባቢሎናውያን እነ ናቡከደነጾር ኢየሩሳሌምንና ንጉሥ ሰሎሞን የሰራውን ቤተ መቅደስ ሲያፈርሱ ታቦቱንና በቤተ መቅደሱ ውስጥ የሚገኙትን
ዕቃዎች በሙሉ ወደ ባቢሎን እንደወሰዷቸው መጽሐፈ ዕዝራ ካልዕ ምዕራፍ 1 ቁጥር 54 ላይ ይነግረናል። ይህ መጽሐፈ ዕዝራ የተባለው መጽሐፍ የሚገኘው በ80 አሃዱ መጽሐፍ ውስጥ ነው። ይህ መጽሐፍ ቅዱስ የሚለው ትክክል ነው ከተባለ ወደ ኢትዮጵያ መጥቷል የሚለው ውሸት ይሆናል ማለት ነው። ቅድም የነገርኳችሁንም በገድለ ተክለ ሃይማኖት የተነገረውን ውሸት ነው የሚያደርግብን ያሁኑ ክፍል ማለት ነው። ሌላም ተጨማሪ ክፍል ላሳያችሁ እችላለሁ። በመጽሐፈ ዕዝራ ሱቱኤል ግናይቱ እንደጠፋች፣ ምስጋናችን እንደቀረ፣ ዘምራ ዘውዳችን እንደወደቀ፣ ተድላ ደስታችን እንደጠፋ፣ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች፣ ከዚህ ሁሉ የሚበልጥ ታቦተ ጽዮን እንደጠፋች ቀረች፣ ከሷም ንዋየ ቅዱሳቱ ተማርኮ ሄደ፣ በጠላቶቻችን በባቢሎን ሰዎች ወደቅን። መጽሐፈ ዕዝራ ሱቱኤል ምዕራፍ 9 ቁጥር 21 እስከ 22። በዚህ ክፍልም ላይ የምንመለከተው ታቦተ ጽዮን የሚሉት አባቶቻችን የኪዳኑ ታቦት ወደ ባቢሎን እንደተማረከና በባቢሎን እጅ እንደሆነ ነው የሚነግረን። ጠቅልል አድርገን ስንመለከት ከሌሎቹ አዋልድ መጻሕፍት ሁሉ 80 አሃዱ የተባለው መጽሐፍ ቅዱስ እንደሚበልጥ በእኛ ቤተ ክርስቲያን ይታመናል። ስለዚህ በ80 አሃዱ መጽሐፍ ቅዱስ በእርግጠኝነት ቤተ ክርስቲያናችን የምታምን ከሆነ ታቦተ እግዚአብሔር በሰሎሞን ዘመነ መንግስት አለመምጣቱን ልታምንና ልትቀበል ይገባል። አሁን ደግሞ በድርሳነ ኡራኤል በተባለው በዚህ መጽሐፍ ላይ ይህንኑ ቃል ማለት የኪዳኑ ታቦት በሰሎሞን ዘመነ መንግስት ወደ ኢትዮጵያ እንዳልመጣ እስከ ምርኮ ዘመን ድረስ በኢየሩሳሌም ቆይቶ ወደ ባቢሎን እንደተማረከ ማየት እንችላለን። ዋጥፋ ማይቶተ ብርሃንነ ወተመዝበረ ታቦተ ሕግነ ዕዝራኒ ረያ ወተናገራ ይላል። የዓይናችን ብርሃን እንደጠፋና የእግዚአብሔር የሕጉ ማደሪያ ጽዮን ታቦት እንደተማረከች አታይምን ሲል ዕዝራ አይቶ ተናገራት። ድርሳነ ኡራኤል ዘሚያዝያ ገጽ 191 1985 ዓመተ ምህረት እትም። የተወደዳችሁ የእግዚአብሔር ቤተሰቦች መልእክቱን እንደተከታተላችሁት ተስፋ አደርጋለሁኝ። እንግዲህ ጥያቄና አስተያየት ቢኖራችሁ በተመለከተው አድራሻ ላይ ደውሉልን። መገናኘት እንችላለን። በአካልም እንዲሁም በስልክ መገናኘት እንችላለን። አስፈላጊውን ጥያቄዎች ሁሉ መጠየቅና መማር እንችላለን። እኛም ደግሞ ትክክለኛውንና እውነተኛውን የእግዚአብሔርን ቃል የሆነውን ነገር ለማስተማር ዝግጁዎች ነን። እግዚአብሔር አምላክ ይባርካችሁ። በቀጣዩ ደግሞ በተለያዩ ርዕሶች ላይ ለምሳሌ በቤተ መቅደሱና በክህነቱ አገልግሎት ዙሪያ ላይ የምንገናኝ ይሆናል። ይህንን አዘጋጅተን ደግሞ እንቀርባለን። እግዚአብሔር አምላክ ይባርካችሁ። ተባረኩ።